ከአባ ጅፋር ምድር ተነስተን በአጋሮ በኩል እስከ ደዴሳ ወንዝ የሚዘልቀውን የጅማ አጋሮ ዴዴሳ የመንገድ ግንባታ እንቅስቃሴ በቦታው ተገኝተን ተመልክተናል። በመንገዱ የግንባታ ሂደት በርካታ ስራዎች እየተሰሩ ይገኛሉ። አሁን ላይ ይህ መንገድ እየተከናወነ የሚገኝ በመሆኑ ለአካባቢው ማህበረሰብ ሁለንተናዊ ፋይዳ የሚያበረክትና ትልቅ ተስፋ የሚሰጥ ነው። ሳሮጌት ነኝ። ወጥቼ እንደ ልቤ ሰፈራለሁ። የፈለኩትን እቃ ጭናለሁ። እኔ ሰራተኛ ነኝ። ቤት ውስጥ ሰራለሁ። ብዙ እቃ ጭናለሁ፣ አወርዳለሁ። ብዙ አመትን የተቀመጡት ሰራለሁ። አሁን ግን እንደ ልቤ ጭናለሁ። መኪና ይቆምልኛል። አሁን መኪናዎች በዚህ መምጣት ፈቃደኛ አይደሉም። ምክንያቱም አዋራ እያስቸገራቸው ነው። መንገዱ መጥፎ ነው። አሁን ደግሞ በመሰራቱ እኔ ደስተኛ ነኝ። ተስፋውማ እያየሽው ደስ እያለን ብሩህ እያየው እኔ በበኩሌ በዚህ እድሜ ማየቴ ደስ ይለኛል። በራሴ በኩል ስራው ተጠናቆ የሚሰጠውን ሙሉ አገልግሎት የመንገዱ ተጠቃሚዎች በከፍተኛ ጉጉት በመጠባበቅ ላይ ናቸው። እንደምታውቀው የምትገዛው እቃ በቀላል ብር አይደለም። ይሄን ሁሉ እናተርፋለን ብዬ ነው የማስበው። ደርሶ መልስ ማድረግ አይቻልም። አሁን ሰው በጣም ነው የሚግሏለው። ቀኑ ሙሉ የምንውልበት መኪናም እየጨረሰብን ነው። ቢሰራና ጥሩ መንገድ ቢሆን ግን ደርሶ መልስ ያደርጋል። ተመልሶ ቤቱ ያድራል። ሰው ከወጪ ይተርፋል። እኛም ደግሞ እንደዛው በዛው ልክ እንሰራለን። እኛ ስንጠቀም መንግስትም ተጠቃሚ ነው የሚሆነው። ህብረተሰቡም አሪፍ ነው፣ እፎይታ ያገኛል ብለን እናስባለን። ቢሰራ ሰውም ከመጉላላት ሰውም ከህብረተሰቡም ከመጉላላት ይተርፋል። አሁን መንገድ ላይ እንግልት አለ፣ መቸገር አለ። መኪናም ተሰብሮብን ተበላሽቶብን ረጅም ሰዓት እየቆምን ነው ያለው። ችግር ይሄ ነው በቃ። እና መንገዱ በፍጥነት ቢሰራልን ያለው ነገር ቢሳካልን ነው ምንለው። ፕሮጀክቱን ከፍጻሜ ለማድረስ በሙሉ አቅም ርብርብ እየተደረገ ነው። የፕሮጀክቱ አጠቃላይ እንቅስቃሴ 85 በመቶ የደረሰ ሲሆን ከዚህም መካከል 53 ኪሎ ሜትር የሚሆን የአስፋልት ንጣፍ ሰርተናል። ሰቤት 66 ኪሎ ሜትር አልብሰናል። ሌሎችም የግንባታ ስራዎችንም በሙሉ አቅም እያከናወንን እንገኛለን። በስራው ላይ ያጋጠሙ ችግሮች ቢኖሩም ከሚመለከታቸው አካላት ጋር በማቀናጀት ለችግሮቹ መፍትሄ በመስጠት በዚህ አመት የመንገዱን ግንባታ ለማጠናቀቅ እየሰራን እንገኛለን። 29 ኪሎ ሜትር የግንባታው ስራም የታለመለትን ደረጃና ጥንካሬ ጠብቆ እንዲሄድ እየተሰራ ይገኛል። ፕሮጀክቱ ጥራቱን ጠብቆ እንዲሰራኛ በአማካሪ መሐንዲስ በኩል እያንዳንዱ ማቴሪያሎች በውሉ መሰረት ከፕሮጀክቱ ከመጠቀማችን በፊት ላብራቶሪ ቴስቶችን ቼክ እናደርጋለን። በጥራቱ መሰረት መሆኑን በእርግጠኝነት እያደረገን ነው የምንጠቀመው። ስለዚህ በሄድ ኦፊስም ደረጃ በየተወሰኑ ኢንተርቫሎች ኤክስፐርቶች እየመጡ ቼክ ያደርጉልናል የጥራቱን ሁኔታ ማለት ነው። የመንገዱ እውን መሆን ለአካባቢው የንግድ ልውውጥና ማህበራዊ ትስስር የሚኖረው ሚና ከፍተኛ ነው። ጅማ አካባቢ አምራች ኤሪያ ነው። ስለዚህ እሱን ወደ ገበያ ለማቅረብም ከትምህርትና ከጤና አንጻርም ተደራሽነትን ከማሳደግም አንጻር እንዲሁም ፕሮጀክቱ ከጅማ እስከ ደዴሳ ድረስ በፊት እስከ 6 ሰዓት ይወስድ ነበር። ይሄ በመንገባቱ ግን ወደ 2 ሰዓት ያጥራል። ፕሮጀክቱ ግን አሁን ባለው ሁኔታ ሲጠናቀቅ ከጅማ አንስቶ እስከ አጋሮ ደዴሳ ድረስ የ6 ሰዓት የሚፈጀው የመንገድ ወደ 2 ሰዓት ተኩል የሚያጥር ይሆናል። በተጨማሪም ደግሞ አካባቢው ከዋና መንገድ ከመሆኑ ጋር ተያይዞ ከአዲስ አበባ አንስቶ እስከ ጋምቤላ የሚሄድ መንገድ ነው። ትልቅ ኢኮኖሚ ፋይዳ ያለው መንገድ ስለሆነ ከዛ አንጻር ጠቀሜታው ከፍተኛ ነው። ይህን መንገድ በማጠናቀቅ ለህብረተሰቡ ጥያቄ ምላሽ ለመስጠት የኢትዮጵያ መንገዶች አስተዳደር የሚያደርገውን ጥረት አጠናክሮ ይቀጥላል። ፕሮጀክቱ በከፊል ተጠናቀቀ የሚባል ደረጃ ነው። ፕሮጀክቱን በዚህ በጀት ዓመት አጠናቀን ለአገልግሎት ለመዋል ነው እቅዳችን።